አሁን የእስክንድሩ ቡድን የእስክንድሩ ዘራፊና ገዳይ ቡድን የመከተው ገዳይና ዘራፊው ቡድን ሸዋ ላይ ዘመነ ካሴ መገኘቱን እንግዲህ በበይነ መረብና ልደቱ ያዘጋጁትን በመቃወም ዘመነ ለምን ተገኘ ብሎ በመቃወም እንግዲህ ለህዝብ ምናምን ሌላ ነገር አጀንዳ ልክ አይቅርብን ብለው የብልጽግና አክቲቪስቶችና በአክቲቪስቶቻቸው ያደረጉትን እንግዲህ በመግለጫ መጥቷል። ይህ መግለጫ አፋብሃ በመገኘቱ በጣም ከንክኗቸዋል። የዘመነ መልእክት በጣም ከንክኗቸዋል። እኛ አልተገኘንም አትገኝም ዘመነ ስለተገኘ አትገኝም ባይገኝ ግን ትገኝ ነበር። ምክንያቱም የምትገኝበት ምክንያት ፋኖ አፋብሃ ሰላማዊ አይደለም ጦርነት ጠማቂ ነው ጦርነቱ እንዲቀጥል ይፈልጋል ለሰላም ቦታ የለውም የሚል አስተሳሰብ ለዓለም ማህበረሰብ ለመስጠት እስክንድር ይገኝ ነበር። ነገር ግን ዘመነ እሺ ስላለ ከዘመነ ጋር የመከራከርም ሆነ እስክንድር ቢገኝ ደግሞ ሌላ ጥያቄም ስለሚነሳበትና ስለሚጠየቅ መመለስ ስለማይችል እየተንዘባዘበ ነጥብ ስለሚያስጥላቸው አትሊስት ከጠላቶቻችን ጋር ከታሪካዊ ጠላቶቻችን ከናቦይ ስፋት ጋር ምናምን ተገናኘ አብረው ህዋት ጋር ይሰራሉ ምንለው በዚህ ነው ብሎ ያማራን ወጣት ያማራን ህዝብ እናጃጅላለንና ወደኛ አንስባለን ለማለት የቀረበት ነው እንጂ ተጠርቶ ዘመነ መገኘቱን ሲያቅ ነው የቀረው። የመገኘትም ሞራል የለውም። ምክንያቱም ዘራፊ ሞራል የለውም። አካባቢውን እየዘረፈ ባለ ሀብትን የሚያሳድድ ሞራል የለውም የመገኘት። አማራ ለምን አንድ ይሆናል ብለው አንድ እንሁን ወርጀም እንኳን ከናንተ እኮ ነው የወጣው ደረጀ ሀብቴኮ የናንተ ነበር። ነገር ግን እናንተን አይቶ ወጣ። ከፍ ያለውንም እኮ ያስገደላችሁ ለዚህ ነው። አሁን ደረጀም እናንተን አመራር እኮ ነው ጎንደር አካባቢ ያውም የወታደር አመራር ነው የጦር አመራር ነው። ነገር ግን ጌታስራደ በስኳድ ተመልምሎ የገባ በመሆኑ ባለበት ሲቀጥል ከዳንተ ጋር ደረጀ ግን የናንተን መንገድ አይቶ ለአንድነት እኔ ወርጀ እንኳን አንድ መሆን መታረቅ አለብን ሲልኮ እናንተ ጦርነት ያዘመ መከላከያን እየመራችሁ ልታስገድሉ ልታስዙት ወታደሩ ልታስደመስሱበት እኮ እየተሯሯጣችሁ ነገር ግን የናንተ እንትን እዚህ ጋር ህዝቡን ማጃጃል አትችሉም። ህዝቡን በዚህ መግለጫ ምንተም አትችሉም። ምክንያቱም አንድ ያውቋቸዋል የሸዋ ባላብ ታውቋቸዋል የሸዋ ህዝብ አውቋቸዋል ወጣቱ አውቋቸዋል ሰራዊቱ አውቋቸዋል በመከላከያ አስከብባችሁ ምትረሽኑትን በየቀኑ ምዘርፉትን እያገታችሁ አውቋል። ስለዚህ አይደለም ያማራን ህዝብ ወደ እናንተ ለማምጣት ቀርቶ ከናንተ ጋር ያለውን ሰራዊት እንኳን ይዛችሁ ቢያንስ ያለውን ሰራዊት ለሳምንት እንኳን ይዛችሁ እንኳን መቀጠል ማችሉበት ደረጃ ላይ ደርሳችኋል እኮ። አሁን አንድ ላይ 100 ሰራዊት ቢኖራችሁ እኮ ሳምንት ከ60 ከ70 በላይ ሰራዊት እኮ አይኖርም ያ ቦታ ቢያንስ 30 40 እኮ ሸሽቷችኋል ወይም ደግሞ ያዛችሁትን ረሽናችሁታል። ስለዚህ በዚህ ሁኔታ በእናንተ የሚታለል የለም። ምክንያቱም ሸዋ ላይ አሁን ሰሞኑን በአማራ ፋኖ ብሔራዊ ኃይል ሸዋ ከሰም ክፍለ ጦር ተስፋ ብርጌድ ስር በሚገኙ ቀበሌ ኗሪዎች ላይ ያገዛዙ ግፍ ፈጽሟል። ይህን አገዛዝ እኮ ወደዛ መርቶ ያገባው የናንተ ሰራዊት ነው እናንተ ናችሁ። የበረሃት ወረዳ አመራሮች በዘረፋ የተመሰረተ ልማት አከናውነዋል በእናንተ ድጋፍ ነው። በቀን 03/10/2017 ዓ.ም ከሰዳት ቀበሌ ገበሬዎች በአመት አንዴ ከሚያመርቱትና ከህፃናት ጧሪ የሌላቸው አዛውንቶች የአመት ቀለባቸው ከ5 አርሶ አደሮች ላይ 58 ኩንታል ስንዴ አዘርፋችኋል እኮ። እናንተ ቀድማችሁ ተቆጣጣራችሁ እኮ ያዛችሁትን ለመከላከያ አስረክባችሁ ሰጣችኋል። በወሲል ቀበሌ የሚገኘውን የውሃ ፕሮጀክት ጠቅልሎ አገልግሎት በማይሰጥ ማህበረሰቡ በራሳቸው ወጪ ናፍታ እየገዙ የሚጠቀሙበትን ውሃኮ ሀገር አለማለሁ ብሎ የሚለው ሀገር እመራለሁ የሚለው መንግስት እንዲያጠፋው እንዲያበላሽው ያደረጋችሁት እኮ እናንተ ናችሁ። ቀድማችሁ ገብታችሁ ተቆጣጣራችሁ ለመከላከያ አስረክባችሁ ስትወጡ ማለት ነው።
ስለዚህ ይህን የሚያደርግ ይህ መረጃ የተያዘበት እስክንድር በምን ሞራሉ ነው የሚገኘው? እሺ አቦይ ስብሃት አላችሁ። ቢያንስ አቦይ ስብሃት አመራር በነበረበት ጊዜ እኮ አማራ በዚህ ደረጃ አይገደልም። አማራ በዚህ ደረጃ የተፈናቀለ አማራ የለም፣ የተገደለ የለም በዚህ ደረጃ። አሁን እኮ ነው ጂኖሳይድ እኮ የተፈጸመበት አሁን ነው። እናንተ ከጂኖሳይድ አድራጊውን ሰራዊት እየመራችሁ እየወሰዳችሁ ተቆጣጣራችሁ እያስረከባችሁ ከአብይ ጋር ከብልጽግና ጋር ከስኳድ ጋር ተመሳጥራችሁ መሳሪያ እየተቀበላችሁ አማራን እየረሸናችሁ እንዴት አቦይ ስብሃት ጋር አብሮ ለመነጋገር እንዲያውም መነጋገር ሳይሆን አቦይ ስብሃት የተናገረው እንኳን አይሰማም። ነገር ግን የራሱን መልእክት ያማራን አቋም ያማራን ለሰላም ያለውን አማራ ፋኖም ሆነ እንደ አማራ ለሰላም ያለውን ቁርጠኝነት ነገር ግን ያማራ መልሶች ካልተመለሱ ጦርነቱ እንዳያመቆሙ ያውም ደግሞ እናንተ ድርድር ብላችሁ ከብልጽግና ጋር ያዛችሁት የክልል ስልጣን ነው። የክልል ስልጣን በፌደራል መወከል እና ወደ ውጭ መውጣትን ነው እናንተ መሰረታው ያደረጋችሁት። ዘመነ ግን እዚህ ሰላማዊ ላይ ገብቶ ግን የጠየቀው ያለ ምንም ቅድመ ሁኔታ ይህ አገዛዝ መውረድና የሽግግር መንግስት እንዳለበት አማራ በቁመቱና በወርዱ ልክ ቦታ ማግኘት እንዳለበት የተፈናቀለው መመለስ እንዳለበት ይህን ሁሉ ወደ ጦርነት የገባበት ምክንያት ለዓለም ሚዲያም ለዓለም ማህበረሰብም ለዓለም ፖለቲከኛም ሽጦ ነው የወጣው። ይህ ደግሞ ለአማራም በጣም አስገራሚ ነው። አስገራሚ ውጤትን አስገኝቷል። ታሪካዊ የአማራ ጠላቶችም ስለ ሰላም ብለው እኛ ለዲሞክራሲ ጦርነት ይብቃ ብለው የጋበዙት እነ ልደቱን እነ ቴዲ ሪዮት እንኳን የአማራን ጠላቻቸውን ይህ ለሰላም ጦርነት ይብቃ የሚሉት አጉል ማስመሰላቸውን አስገልጾ ገፎ ያወጣበት እሱ ተናግሮ እስኪጨርስ እንኳን ፊታቸው ላይ ያለውን የሚያሳየውን የአማራ ጥላቻ እንኳን መቆጣጠር ያልቻሉበትን ሁኔታ ፈጥሮ ነው የወጣው። ስለዚህ አሁን እስክንድር ልደቱ አያሌው ልክ ነው በአማራ ነጻነት በአማራ ህልውና አንድ እንዲስተካከል ከሚፈልጉት ፖለቲከኞች መካከል አንዱ ነው። ነገር ግን ለአማራ አርሶ አደር ማን ነው ካሳ አብቁተ አሁን ጸደይ ባንክ ለአማራ አርሶ አደር በጣም መካስ አለበት። በጣም በዝብዞ የአማራን አርሶ አደር በዝብዞ ወደ ድህነት ያስገባ ባንክ ነው ጸደይ ባንክ። የአማራ አርሶ አደርን በጣም የበዘበዘ ሌላው ባለሀብት በስንት ከፍተኛው 14.5 ነበር ዳሽን ባንክ። አንድ ባለሀብት ቢሊዮነር ወርቆይቶ ነው አላሙዲ ተበድሮ የሚከፍሉት ወለድ እንደዛ ነበር። የአማራ አርሶ አደር ግን በተለየ መንገድ እየተበዘበዘ በአብቁተ አሁን ጸደይ ባንክ በሆነው 18% ሲከፍል ነበር። ከዛም አንድ ቀን ካለፈ ቅጣት ነበረው ስንት የትኛውም ባንክ ላይ ኢትዮጵያ ውስጥ 18% ከፍሎ አያውቁም። የትኛውም ኢቭን አበዳሪ ተቋማት ብድርና ቁጠባ ተቋማት ራሱ ይህን ያክል 16% ነበር የነሱ 16% 15% ነበር ብድርና ቁጠባ እነሱ እንኳን ለሚያበድሩት ለባለሀብት። የአማራ አርሶ አደር ግን አብቁተ 18% እየተቀበለ ነበር ሲበዘብዘው። ስለዚህ አብቁተ አሁን ጸደይ ባንክ የአማራን አርሶ አደር ከይቅርታ ጋራ በደንብ ሊክሰው ይገባል።